አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። ውድ የፍታ ቤተሰቦች እንደምን ቆይታችኋል? የዕለተ ረቡዕ የምሽት መረጃዎችን ከዚህ አስከትለን እናሰማለን። በቅድሚያም አርዕስቱን። ኢትዮጵያ ድንበር ላይ የተከማቸው ጦር በትንትኑ ወጥቷል። ታንክና ሌሎች ከባባድ መሳሪያዎችን ሳይቀር ጥሎ መሸሹ ተሰምቷል። ወሳኝ የተባለችውን ስትራቴጂያዊ ከተማ እንደለቀቀም ተዘግቧል። ውጊያው ከባድና እላስጨራሽ ነበር ተብሏል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ማስፈራሪያ ታክቲክ እየተጠቀሙ ነው በሚል ወቀሳ ቀርቦባቸዋል። ኢሳያስ አፈወርቂ ይህን ማስፈራሪያ እንደ ብቸኛ የስልጣን ማራዘሚያ እየተጠቀሙት ነው በሚል አዲስ ወቀሳ ቀርቦባቸዋል። በትግራይ ያለው ሁናቴ የተረጋጋ ቢመስልም የአየር ጉዞም የቀጠለ ቢሆንም ግጭት ያለ ማስጠንቀቂያ በማንኛውም ሰዓት ሊቀሰቀስ እንደሚችል ተነግሯል። የአውስትራሊያ መንግስት ይህን አሳስቧል። ለሀገሬው ዜጎች በፍጹም ወደ ክልሉ እንዳይጓዙ ጥብቅ ማስጠንቀቂያ አውጥቷል። ቱርክ ወደ ሶማሊያ የላከቻቸው አደገኛ ጄቶች ቁጥር እየጨመረ ነው። የአራተኛው ትውልድ ተዋጊ አሜሪካ ሰራሹ F-16 በሞቅዲሾ አየር ማረፊያ ሲያንዣብብ በሳምንቱ ታይቷል። አንካራ እስካሁን በትንሹ 3 የጦር ጀቶችን ለሶማሊያ ጦር ድጋፍ አድርጋለች ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጄኔራሎቻቸውን ወደ ድርድር ሊያቀርቡ ነው። ጦርነቱ ባየለበት ትራምፕ የድርድር እርምጃውን አንድ ብለው ተራምደዋል። የቀድሞው የሊቢያ ፕሬዝዳንት የኮሎኔል ሙአመር ጋዳፊ ሁለተኛ ልጅ የነበረው ሰይፍ አልኢስላም በመኖሪያ ቤቱ እንዳለ መገደሉን የሚያሳዩ መረጃዎች ወጥተዋል። እኛም እንመለከተዋለን። የደቡብ ሱዳኑ ፕሬዝዳንት ሳልቫኪር ማያርዲት በሚመጣው ታህሳስ ለሚደረገው ምርጫ ውይይት ለመምራት የሞተ ግለሰብ መሾማቸው አወዛጋቢ ሆኗል። አንጋፋ የታሪክ ተመራማሪ ፕሮፌሰር አስመሮም ለገሰ ከዚህ ዓለም በሞት ተለይተዋል። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳን ጨምሮ በፕሮፌሰሩ ህልፈት ተከታታይ የሐዘን መግለጫዎች እየተሰሙ ነው። እነዚህን በመግቢያ ያስተዋወቅናችሁን ጉዳዮች አንድ በአንድ እየነገርን እናቆያችኋለን። አብራችሁን ሁኑ። በኢትዮጵያ ድንበር ላይ የተከማቸው ጦር በድንገት ተመታም። ከቀናት በፊት በኢትዮጵያ በኩል አማጽያን ሊያጠቁኝ ይችላሉ በማለት በጀነራል አብደልፋታህ አልቡርሃን የሚመራው የሱዳን ጦር በኢትዮ ሱዳን ቤንሻንጉል ክልል አቅጣጫ ሰፍሮ የነበረ ሲሆን እንደ ሱዳን ትሪቢዩን ዘገባ ከሆነ የጦር ብትንትኑ ወጥቷል። ጦሩ ታንክ፣ ድሮኖችና ልዩ ልዩ ከባባድ መሳሪያዎችን ጭምር ታጥቆ የነበረ ሲሆን ሱዳን ትሪቢዩን በዚሁ ዘገባው ጦሩን በጋራ ሆነው የሚፋለሙት የጀነራል መሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ጦርና ምህጻረ ቃሉ SPLM-N በመባል የሚታወቀው የሰሜን ሱዳን ህዝብ ነጻ አውጪ ንቅናቄ በጋራ ሆነው በከፈቱት ጥቃት የው ከፍተኛ ቁጥር ያለው የሱዳን መደበኛ ጦር መበታተኑ ተነግሯል። የሱዳን መንግስት ታጣቂዎቹ በኢትዮጵያ ግዛት ተንደርድረው ሊያጠቁኝ ይችላሉ በሚል በኢትዮ ሱዳን ድንበር ያከማቸው ኃይል በእነዚህ ታጣቂዎች ጥምር ኃይል መመታቱ ተዘግቧል። እስካሁን ምንም አይነት መረጃ ይፋ ያላደረገው ጦሩ በተከፈተበት መጠነ ሰፊ ጥቃት መበታተኑ ግን እየተነገረ ነው። ከሰሞኑ ይኸው ላስጨራሽ ውጊያ መካሄዱ የተነገረው ሱዳን ከኢትዮጵያ ጋር በምትዋሰንበት የብሉ ናይል ግዛት እንደሆነ ሱዳን ትሪቢዩን በዘገባው አመላክቷል። ታጣቂዎቹ በዚህ የተቀናጀ ጥቃታቸው ዳይማንሶር የተባለች ወታደራዊ ስትራቴጂያዊ ከተማን ተቆጣጥረዋል። በመሐመድ ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ጦር ወደ ሰሜን ሱዳን ለመግፋት ይችኑ ከሰሞኑ ፍልሚያ እየተደረገባት ያለችዋን የብሉ ናይል ግዛት ሙሉ ለሙሉ በእጁ ለማስገባት ጥረቶች ማድረግ ከጀመረ ዋላድር እንዳለ በአልቡርሃን የሚመራው የሱዳን መደበኛ ጦር በጥብቅ መከላከል ውስጥ ቆይቷል። የሁለቱ ኃይላት ፍልሚያ በዳርፉርና በኮርዶፋን ግዛቶች ትኩረቱን አድርጎ ቢቆይም አሁን ደግሞ ኢትዮጵያና ሱዳን የሚዋሰኑበትን የብሉ ናይል ግዛት ጭምር አካቶ እየታየ ነው። የሀገሪቱን ብሔራዊ ጦር የሚመሩት ጀነራል አብደልፋታህ አልቡርሃን በቀጠናው የኃይል አሰላለፍ አቋማቸውን ከግብጽ፣ ኤርትራና ሳዑዲ አረቢያ ጋር አድርገዋል። ጦርነቱ የፈነዳ ሰሞን በኢትዮጵያና በሌሎች የኢጋድ አባል ሀገራት በኩል ሁለቱን ተፋላሚዎች ለማደራደር ብዙ ጥረት ተደርጓል። በአሁኑ ሰዓት ኳድ እየተባለ የሚጠራው ስብስብ አሜሪካ፣ ሳዑዲ አረቢያ፣ የተባበሩት አረብ ኤምሬቶችና ግብጽን ባካተተው በዚህ ስብስብ አማካይነት ለሱዳን መፍትሄ ለማፈላለግ ብዙ ጥረቶች እየተደረጉ ነው። በዚህ አቅጣጫ ያለው ስብስብም ቢሆን እስካሁን ባለው ሁናቴ ውጤት ሊያስገኝ አልቻለም። የተባበሩት አረብ ኤምሬቶችም ሆኑ ግብጽ እንዲሁም ሳዑዲ አረቢያ በዚህ መፍትሄ አፈላላጊ ስብስብ ውስጥ ቢካተቱም በጀርባ ግን እነዚህን ሁለት ተፋላሚ ጄኔራሎች እንደሚያግዙና በዚህም የእርስ በርስ እልቂቱ እስካሁን መቆሚያው ሩቅ እንደሆነ ነው የሚነገረው። የኢሳያስ ማስፈራሪያና የቀረበባቸው ወቀሳም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ማስፈራሪያ ታክቲክ እየተጠቀሙ ነው በሚል ወቀሳ ቀርቦባቸዋል።
በአፍሪካ ቀንድ በተለይም በኤርትራ ጉዳዮች ላይ ትኩረት በሚያደርገው እንግሊዛዊ ጋዜጠኛ ማርቲን ፕላውት ይፋ ያደረገውና በኤርትራዊ ተመራማሪ አቶ ዳዊት መስፍን የቀረበው ትንታኔ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የማስፈራሪያ ብሔርተኝነት አካሄድ እስከ መቼ ይጓዛል ሲል ሀተታውን አስነብቧል። ኢሳያስ የሚጠቀሙት የታክቲክ ኤርትራ ከባድ አደጋ እንደተጋረጠባት በማመልከት ከዚያ አጣብቂ ለመውጣት ብቸኛው አማራጭ ለእርሳቸው የሚቀርብ ድጋፍ መሆኑን በማመልከት ነው ይላል ትንታኔው። ኢሳያስስ ፓራኖይድ ናሽናሊዝም በሚል ርዕስ የቀረበው ትንታኔ ከኤርትራ የሀገርነት ምስረታ ጀምሮ ፕሬዝደንቱ በስልጣን ላይ በቆዩባቸው ከ30 ዓመታት በላይ እየተጠቀሙት የሚገኘው ታክቲክ ይህ ነው ተብሏል። ትንታኔው ኢሳያስ ከባድ አደጋ ተጋርጦብናል በሚል ህዝቡን እያሰጉና ያስፈራሩ የሚያደርጉት የስልጣን የመቆያ ታክቲክ መንግስታዊ አስተዳደራዊ መልክ ይዟል ይላል። ኤርትራ ምንም አይነት የኢኮኖሚ ብሎም የፖለቲካ ቅርጽ የላትም የሚለው የትንታኔ ኢሳያስ ማስፈራሪያቸውን የኢኮኖሚ እንዲሁም ሌሎች ጥያቄዎች ሲነሱባቸው ጠበቅ አድርገው እየተጠቀሙት የሚገኘው ፖለቲካዊ ማስፈራሪያ ነው ይላል። ተጠያቂነት የሚባል ቃል በኢሳያስ መዝገበ ቃላት ውስጥ አይገኝም የሚለው ይኸው ትንታኔ ኢሳያስ ምንጊዜም ጣታቸውን በሌሎች ላይ በመቀሰር ጥፋተኞች ናቸው ሲሉ የሚሰሙት ሌሎችን ነው በሚል የወቀሰ ሲሆን የመሰረተ ልማት ጥያቄዎች ሲነሱ የፕሬዝደንቱ ምላሽ ማስፈራሪያ ነው ይላል። ይህ የማስፈራሪያ አካሄድ ፕሬዝደንቱን አይነኬና ከኤርትራ እንደ ሀገር መቆምና መጓዝ ጋር በማያያዝ የማቅረብ አባዜ መኖሩን በማንሳት ፕሬዝደንቱ ላይ ክስ የሚያቀርበው ትንታኔው ከባድ አደጋ ተደቅኖብናል በሚል ተቃዋሚዎቻቸውን ለመሳብ ሲሞክሩ የቆዩበት ታክቲክ ነው ይላል። በሌላ በኩል ከኤርትራ እንደ ሀገር መመስረት ጀምሮ በስልጣን ላይ ያለው የፕሬዝዳንት ኢሳያስ አፈወርቂ መንግስት ባለፉት 32 ዓመታት ሀገር አቀፍ ምርጫ አድርጎ አያውቅም። ኤርትራ ውስጥ ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ የሚባሉ የመንግስት መዋቅሮች በቅጡ ያልተዋቀሩ የማይሰሩ ሲሆን የሀገሪቱ መንግስትም በከፍተኛ ሰብአዊ መብት ጥሰቶች ይወቀሳል። የኤርትራ መንግስት ተቋሚዎች፣ ጋዜጠኞችና ሃይማኖት መሪዎችን ያለ ክስ ለረጅም ዓመታት በማሰር በተባበሩት መንግስታት ድርጅት ተቋማት ክስ ይቀርብበታል። ሀገሪቱ ዜጎች ገደብ የሌለው የግዳጅ ወታደራዊ አገልግሎት እንዲሰጡ የሚደረጉ ሲሆን በዓለም አቀፍ ሰብአዊ መብት ጥሰት የሚያስወቅሳት ዋነኛውን ጉዳይ ይህ ነው። አውስትራሊያ ዜጎቿ ወደ ትግራይ እንዳይጓዙ አሳሰበች። አውስትራሊያ ወደ ትግራይ፣ አማራና ሌሎች የኢትዮጵያ ክልሎች ዜጎቿ እንዳይጓዙ ያገደች ሁለተኛው ሀገር ሆናለች። ከሰሞኑ የተፈጠረውን ውጥረት ተከትሎ የእንግሊዝ መንግስት ዜጎቹ ወደ መላው ትግራይ እንዳይጓዙ አስጠንቅቋል። የአውስትራሊያ መንግስት ዜጎቹ ወደ ትግራይ እንዳይጓዙ ከፍተኛ የጉዞ ማስጠንቀቂያ ማውጣቱን የስማርት ትራቭለር መረጃ ያሳያል። ውጥረቱ የበረደና ወደ ክልሉ የሚደረገው የአየር ጉዞ የተመለሰ ቢሆንም በትግራይ ክልል ያለው የጸጥታ ሁናቴ ያለምንም ቅድመ ማስጠንቀቂያ በድንገት ሊባባስ ስለሚችል ዜጎች ወደ ክልሉ እንዳይጓዙ ነው የአውስትራሊያ መንግስት ያሳስበው። የአውስትራሊያ ባለስልጣናት በአሁኑ ወቅት በትግራይ ክልል የሚገኙ ዜጎቻቸው አመቺ ሁናቴዎችን በመጠቀም በንግድ በረራዎች ወይም መንገዶች ክልሉን ለቀው እንዲወጡ አሳስበዋል። የአገሪቱ መንግስት በክልሉ ለሚገኙ ዜጎች የሚሰጠው የቆንስላ ድጋፍ በጣም የተገደበ መሆኑን በመጥቀስ መንገደኞች የአካባቢውን ባለስልጣናት መመሪያዎች እንዲከተሉና ግጭቶች ወይም ህዝባዊ ተቃውሞዎች በሚከሰቱበት ወቅት በቤት ውስጥ እንዲቆዩ መክረዋል። ከትግራይ ክልል በተጨማሪ የአውስትራሊያ መንግስት ዜጎች ወደ አማራ፣ ቤንሻንጉልና ጋምቤላ ክልሎች እንዲሁም ከኤርትራ፣ ከሱዳን፣ ከደቡብ ሱዳን፣ ከኬንያና ከሶማሊያ ጋር በሚያዋስኑ የድንበር ቦታዎች እንዳይጓዙ አሳስቧል። ለዚህ እንደ ምክንያት የጠቀሰው የትጥቅ ግጭቶች፣ የሽብርተኝነት ስጋት፣ የእገታና የህዝባዊ አመጽ አደጋዎች በመኖራቸው ነው ብሏል። ማስጠንቀቂያው ከአማራና ከቤንሻንጉል ክልሎች ጋር የሚዋሰኑትን የኦሮሚያ ሰሜናዊ ክፍሎችንም የሚጨምር ነው። ውዝግብ ያስነሳው የመማሪያ መጽሐፍ በደቡብ ኢትዮጵያ ክልል ስር የሚገኘው ጋሞ ዞን በትምህርት ሚኒስቴር የተዘጋጁ የ9ኛና 11ኛ ክፍል የታሪክ መጽሐፍት የጋሞ ብሔር አንድነት ላይ አደጋ የሚጥሉ የውሸት ታሪኮችን ይዟል ሲል ክስ ያሰማ መሆኑን ቢቢሲ ዘግቧል። የዞኑ ትምህርት ቢሮ የግል የፖለቲካ ፍላጎታቸውን በመጽሐፍ መልክ ያሳተሙ ሲል የገለጻቸው አዘጋጆችና አርታዮች በሕግ ይጠየቁልኝ ብሏል። እንደ ዘገባው ከሆነ የዞኑ የትምህርት መምሪያ የመጽሐፍቱ የተወሰኑ ክፍሎች ለማስተማሪያነት እንዳይውሉ ካለፈው ጥር 21 ቀን ጀምሮ ትዕዛዝ አስተላልፏል። የትምህርት መምሪያ ኃላፊው አዲሱ አዳሙ ይህንን ትዕዛዝ የያዘው ደብዳቤ በዞኑ ስር ለሚገኙ 14 የወረዳና 7 የከተማ ትምህርት ጽሕፈት ቤቶች መጻፉን አረጋግጠዋል። ለደቡብ ኢትዮጵያ ክልል ትምህርት ቢሮ ግልባጭ የተደረገው ደብዳቤው ቅሬታ የተነሳባቸው መጽሐፍት በፈረንጆቹ 2023 በትምህርት ሚኒስቴር የታተሙ እንደሆነ አመላክቷል። ጥያቄ ካስነሱት ጉዳዮች መካከል በ9ኛና በ11ኛ ክፍል የታሪክ መጽሐፍት የኦሞቲክ ቋንቋ ተናጋሪ ህዝቦች በሚል ምሳሌ ሲጠቅስ ጋሞና ዶርዜ ማለቱ ነው። ዶርዜ የጋሞ አንዱ ደሬ ማህበረሰብ ወይንም ኮሚኒቲ እንዲሁም ቋንቋው የጋሞኛ አንዱ ዘዬ ወይንም ዳይሌክት መሆኑን እየታወቀ ዶርዜ ለብቻው የተለየ አድርጎ አቅርቧል በሚል ነው ቅሬታ የቀረበው። የዞኑ ትምህርት መምሪያ ከይዘት ውስጥ ዶርዜ የሚለውን በማውጣት ትምህርት እንዲሰጥ በስሩ ላሉት መዋቅሮች ትዕዛዝ አስተላልፏል። በ11ኛ ክፍል የታሪክ መጽሐፍ ተመሳሳይ ማስተካከያ እንዲደረግ ትዕዛዝ ተሰጥቶበታል። ቢቢሲ ከትምህርት ሚኒስቴርና ከደቡብ ኢትዮጵያ ክልል ትምህርት ቢሮ
በጉዳዩ ላይ አስተያየት ለማካተት በሞክርም ወዲያው ምላሽ ማግኘት አልቻልኩም ብሏል። ሶማሊያ የገቡት የቱርክ የጦር ጀቶች። ቱርክ ወደ ሶማሊያ የላከቻቸው አደገኛ ጀቶች ቁጥር እየጨመረ ነው። የአራተኛው ትውልድ ተዋጊ አሜሪካ ሰራሹን F-16 በሞቃዲሾ አየር ማረፊያ ሲያንዣብብ ታይቷል። እስካሁን በትንሹ 3 የጦር ጀቶች ለሶማሊያ ጦር ድጋፍ ለማድረግ በሚል ከቱርክ ወደ ሶማሊያ ገብተዋል። ቱርክ በሶማሊያ ያላትን የነዳጅ ማውጣት እንቅስቃሴና የትግበራ ደህንነት ለማስጠበቅ ከሶማሊያ ጋር የገባቸውን የመከላከያ ስምምነት ለማጠናከር በሚል ጀቶቹን ወደ ሶማሊያ እንዳስገባች እየተነገረ ነው። የአንካራ የእንቅስቃሴ ከእስራኤል ሶማሊላንድ እውቅና ጋር ይያያዛልም እየተባለ ነው። የመጀመሪያው F-16 የጦር ጀት በሶማሊያ ሰማይ የታየው በሳምንቱ ረቡዕ ዕለት ሲሆን አሁን ሞቃዲሾ ያረፉት ጀቶች ብዛት በትንሹ 3 መድረሱን ፎርቤስ ዘግቧል። ቱርክ እንደ ራዳር ጭምር የሚያገለግለውን ይህንን ዘመናዊ ጀት ወደ ሶማሊያ የላከችው በሶማሊያ የባህር ጠረፍ የነዳጅ ማውጣት ስራዋን ከመጀመሯ ከአንድ ወር በፊት ነው። ሶማሊያ የቱርክን በዓለም ትልቁን የጦር ሰፈር የምታስተናግድ ሀገር መሆኗ ይታወቃል። ለዚህ የጦር ጀት ሲባል በሞቃዲሾ አየር ማረፊያ የተነጠለ መሰረተ ልማት መከናወኑን ዘገባው አመላክቷል። ቱርክ ይህንን ዘመናዊ ጀት በመጠቀም የአልሸባብ ድሮኖችን ለመምታትና ለሶማሊያ ፌዴራል መንግስት የተሻለ ጥበቃና ድጋፍ ለማድረግ እየተንቀሳቀሰች ነው። የኔቶ ቃል ኪዳን ንብረት አባሏ ቱርክ ከኔቶ አባላት መካከል በርከት ያሉ F-16 ጀቶችን በመታጠቅ ሶስተኛው ሀገር ናት። ትራምፕ እና የጄኔራሎቹ ድርድር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጄኔራሎቹን ወደ ድርድር ሊያቀርቡ ነው። ጦርነቱ ባየለበት ትራምፕ የድርድር እርምጃውን አንድ ብለው ጀምረዋል። የትራምፕ የሰላም ቦርድ የሱዳንን ጦርነት የማስቆም ጥረት ሊጀምር መሆኑ ተሰምቷል። ሱዳን ትሪቢዩን የአሜሪካ ዲፕሎማቶች በምንጭነት ጠቅሶ እንደዘገበው በትራምፕ አማካይነት የተቋቋመው የሰላም ቦርድ በሚቀጥለው ወር በሱዳን ጉዳይ የመነጋገር ቀጠሮ ይዟል። በቀጠሮ መሰረት ቦርዱ በሱዳን እየተካሄደ ያለውን ጦርነት ለማስቆም የሚያስችሉ እንቅስቃሴዎችን የሚያደርግ ሲሆን የፖለቲካና የደህንነት ማሻሻያዎችን እስከ መተግበር ይደርሳል ተብሏል። አክራሪ ኃይላትን ከወታደራዊና ከመንግስት መዋቅር ውስጥ ለመነጠልም የሚያስችል እቅድ ይዟል ተብሏል። ሱዳን ትሪቢዩን ከምንጮች የሰማው ብሎ ባሰራጨው በዚህ ዘገባ የአሜሪካ እቅድ ወዲያውኑ ተግባራዊ የሚሆንን የተኩስ አቁም ስምምነት ያካተተ እንደሆነ አመላክቷል። በቀጣይነት ለሱዳን ድጋፍ የሚያስገኝ ዓለም አቀፍ የሰብአዊነት ኮንፈረንስም ይካሄዳል ተብሏል። ይህ እቅድም ከሳዑዲ አረቢያ፣ ግብጽና ዩናይትድ አረብ ኤምሬቶች ሙሉ ድጋፍ ማግኘቱ እየተነገረ ነው። ባለፈው ወር የአሜሪካ ባለስልጣናት ወደ እነዚህ ሀገራት ጉብኝት ማድረጋቸው ይታወቃል። ይሁንና በዚህ እቅድ ላይ የሱዳን ተፋላሚዎች ምን አቋም እንዳላቸው ዘገባው ያለው ነገር የለም። የሰላም ቦርዱ በፕሬዝዳንት ትራምፕ የተመሰረተው በጃንዋሪ 15 ሲሆን በዓለም ኢኮኖሚ ፎረም ላይ የቦርዱ ቀዳሚ ዓላማ የጋዛን ቀውስ መፍታትና መልሶ መገንባት መሆኑ ይታወቃል። ነገር ግን በመመስረቻ ቻርተሩ ላይ ግጭት ባለባቸው የዓለም ክፍሎች ሰላምና መልካም አስተዳደርን የመፍጠር ጥረት ያድርጋል በሚል ዝርዝር ሐሳብ ሰፍሮ ነበረም። በሱዳኑ የእርስ በርስ ጦርነት በ10 ሺዎች የሚቆጠሩ ሰዎች መሞታቸውና 12 ሚሊዮን የሚደርሱ ሱዳናውያን መፈናቀላቸው ተዘግቧል። ጦርነቱ የእርዳታ አቅርቦትን በማስተጓጉሉ በተለያዩ የሱዳን ክፍሎች ከበድ ያለ ረሃብ ሊከሰት ይችላል በሚል የተባበሩት መንግስታት ድርጅትን ጨምሮ ብዙሃን ዓለም አቀፍ ተቋማት እያሳሰቡ ነው። የጋዳፊ ልጅ ተገደለም። የቀድሞው የሊቢያው ፕሬዝዳንት ኮሎኔል ሙአመር ጋዳፊ ሁለተኛ ልጅ የነበረው ሳይፍ አልኢስላም መገደሉ ተሰምቷል። አልኢስላም ግድያው የተፈጸመበት በዚንታን በተባለች ከትሪፖሊ በስተ ደቡብ ምስራቅ 136 ኪሎ ሜትር ርቀት ላይ ወጣ ብላ በምትገኝ ከተማ ሲሆን ሌሎች ዓለም አቀፍ ብዙሃን መገናኛዎች እና ቢቢሲን ጨምሮ እንደዘገቡት ከሆነ አልኢስላም የተገደለው በአራት ማንነታቸው ባልታወቁ ታጣቂዎች በተከፈተበት ጥቃት ነው። ግድያው የተፈጸመው እንደ ቤትም ቢሮም ጭምር በሚጠቀምበት ቅጥር ግቢ ውስጥ ነው። የ53 ዓመቱ ሳይፍ አልኢስላም በአባቱ ኮሎኔል ሙአመር ጋዳፊ አገዛዝ ወቅት ተቃዋሚዎች ላይ ፈጽሞታል በተባለ ግድያ በዓለም አቀፍ የወንጀል ችሎት ICC የመያዣ ትዕዛዝ እንዲወጣበት ተደርጎ ነበርም። ሆኖም እርሱ ከሊቢያ አልወጣም። የሊቢያ የጦር አዛዦችና ፖለቲከኞችም እርሱን አሳልፈው አልሰጡም። ሳይፍ አልኢስላም እንዴት ሊገደል ቻለ በሚለው ጉዳይ ዙሪያ ምርመራ ተከፍቶ ጉዳዩ እንዲጣራ በትሪፖሊ የሚገኘው የሊቢያ መንግስት ትዕዛዝ ማውረዱ ተሰምቷል። የደቡብ ሱዳኑ ፕሬዝዳንት የሞተ ሰው በመሾማቸው መነጋገሪያ ሆኑ። የደቡብ ሱዳኑ ፕሬዝዳንት ሳልቫኪር ማያርዴት በሚመጣው ታህሳስ የሚደረገው ምርጫ ውይይት ለመምራት የሞተ ግለሰብ ከሾሙ በኋላ ሁለት ከፍተኛ ረዳቶቻቸውን ከስልጣን አንስተዋል። በፕሬዝዳንቱ ትዕዛዝ የተሾሙት ስቴዋርድ ሶርባ ቡዲያ እንዲሁም የሀገር ውስጥ የመገናኛ ብዙሃን የተቃዋሚው ዩናይትድ ዲሞክራቲክ ፓርቲ UDP አባል ሲሆኑ ግለሰቡ ከሞቱ 5 ዓመት እንደሆናቸው
ብዙሃን መገናኛዎች ዘግበዋል። የደቡብ ሱዳን የሀገር ውስጥ ብዙሃን መገናኛዎች ጉዳዩ በማህበራዊ ትስስር ገጾች መነጋገሪያ መሆኑን አስነብበዋል። የፕሬዝደንቱ ፕሬስ ሴክሬታሪያት ዴቪድ አሞርና የፕሬዝደንታዊ ጉዳዮች ዋና አስተዳዳሪ የሆኑት ቫለንቲኖ ዴልሙሌት ከስልጣን ተነስተዋል። በዚህ ጉዳይ ምክንያት ኬር ሁለቱ ግለሰቦች ከስልጣን መነሳታቸውን አስታውቀው ላበረከቱት አስተዋጽኦ ታላቅ ምስጋና አቅርበው ሆኖም በተፈጠረው ክስተት ማዘናቸውን ገልጸዋል። በፕሬዝደንቱ ከስልጣን የተነሱት ፕሬስ ሴክሬታሪው አሞር በሰጡት ቃል የፕሬዝደንቱ ቢሮ በፓነል ውይይት እንዲሳተፉ የመረጧቸውን ሰዎች የመረጡት ተጣርተው ከቀረቡላቸው ሰዎች መካከል መሆኑን ተናግረዋል። አሁን እንደገባን ከሆነ ትክክለኛው ማጣራት ሳናደርግ በማስረከባችን ይህ ያልታሰበ ችግር ተፈጥሯል ብለዋል። አሞር ሰዎችን የመረጡት እነማን እንደሆኑ ያላሳወቁ ሲሆን ዩዲፒ እስካሁን የሰጠው አስተያየት የለም። ሰውየው የለቀቁት መግለጫ ከስልጣን እንዲወርዱ ምክንያት መሆኑ ግልጽ ባይሆንም ከመግለጫው በፊት ከስልጣን ሊወርዱ እንደሚችሉ ሲነገር ነበርም። ሟቹ ቡዲያ ደቡብ ሱዳን በፈረንጆቹ 2011 ነጻ አገርነቷን ካወጀች በኋላ በአገሪቱ የተከሰተው የእርስ በርስ ግጭት እንዲቆም በ2018 ለተፈረመው የሰላም ስምምነት ትልቅ ሚና ተጫውተዋል። የወቅቱ የሀገሬው ፕሬዝዳንት ሳልቫኪር ለሚመጣው ምርጫ ሁናቴዎችን ለማመቻቸት በሚል ከተለያዩ ፓርቲዎች የተውጣጡ ሰዎች የተካተቱበት የውይይት መድረክ አዘጋጅተዋል። ነገር ግን በሚመጣው ታህሳስ ይደረጋል የተባለው ምርጫ በሀገሪቱ አሁንም ባለው ግጭት ምክንያት ሊራዘም ይችላል የሚል ሰፊ ግምት አለም። አንጋፋው የታሪክ ተመራማሪ ከዚህ ዓለም በሞት ተለዩ። አንጋፋ የታሪክ ተመራማሪ ፕሮፌሰር አስመሮም ለገሰ ከዚህ ዓለም በሞት ተለይተዋል። ፕሮፌሰር አስመሮም የተለያዩ የምርምር ስራዎችን በየጊዜው ይፋ ሲያደርጉ የቆዩና በገዳ ስርዓት ላይ ያተኮሩ መጻሕፍትን ሲያዘጋጁ የነበሩ ምሁር ናቸው። የገዳ ስርዓት እንዲጠበቅ ከማድረግ ረገድ ትልቅ ሚና እንደተጫወቱ ተነግሮላቸዋል። ሙሉ ሕይወታቸውን የገዳ ስርዓት እንዲታወቅና እንዲከበር የስርዓቱንም ፍልስፍና በጽሑፍ ለማስፈር የተጉ ናቸው። የፕሮፌሰሩን ከዚህ ዓለም በሞት መለየት ተከትሎ ምሁራንና የተለያዩ የህብረተሰብ ክፍሎች የተሰማቸውን ሐዘን እየገለጹ ነው። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ በፕሮፌሰር አስመሮም ለገሰ ህልፈተ ሕይወት የተሰማቸውን ሐዘን ገልጸው ለቤተሰቦቻቸውና ወዳጅ ዘመዶቻቸው መጽናናትን ተመኝተዋል። ይህ በዚህ እንዳለ በ94 ዓመታቸው ከዚህ ዓለም በሞት የተለዩት ምሁሩ ዓለም በአፍሪካ ማህበራዊና ፖለቲካ አስተሳሰብ ላይ ያላትን ግንዛቤ በጥልቅ የለወጠውን አስደናቂ ትሩፋት ትተው ማለፋቸውን የኦሮሞ ጥናት ማህበር ኦስ አስረድቷል። በ1933 በኤርትራ የተወለዱት ፕሮፌሰር አስመሮም የትምህርት ጉዟቸውን እንደ ሃርቫርድ ዩኒቨርሲቲ፣ ሰሜን ምዕራብ ዩኒቨርሲቲና ስዋርዝሞር ኮሌጅ ባሉ ታዋቂ የአካዳሚክ ተቋማት ውስጥ ታዋቂ ምሁር እንዲሆኑ አስችሏቸዋል። የኦሮሞ ጥናት ማህበር የትምህርት እውቀታቸው ሰፊ እንደነበር ገልጾ ከዚህ ባሻገር ከኦሮሞ ህዝብ ጋር ያላቸው ጥልቅ ቁርኝነት ወደር የሌለው መሆኑን ገልጿል። ፕሮፌሰር አስመሮም ለገሰ በገዳ ስርዓት ያደረጉት ጠንካራ ጥናት የአፍሪካን የዲሞክራሲ ተቋማት ከማንጸባረቅ ባለፈ የተዛቡ ትርክቶችን ያረመ እንደሆነ የኦሮሞ ጥናት ማህበር አስታውቋል። የገዳ ስርዓት በዩኔስኮ እንዲመዘገብ ጥናታዊ አበርክቷቸው የጎላ ድርሻ ነበረውም ብሏል። ፕሮፌሰር አስመሮም ለገሰ በዘመናዊ የኦሮሞ ጥናት ውስጥ ቁልፍ ሰው እንደነበሩ የገለጸው ማህበሩ ከ1980ዎቹ ጀምሮ በኦሮሞ ጥናት ኮንፈረንስ ንቁ አባል በመሆን በሳል ጥናታዊ ጽሑፎችን ሲያቀርቡ ቆይተዋል ይላል። የኦሮሞ ጥናት ማህበር ለፕሮፌሰር አስመሮም ለገሰ በ2007 ዓ.ም የህይወት ዘመን ሽልማት አበርክቶላቸዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።